ብዙዎቻችን ብሩክ ላይ ትንሽ የጠላነበት ነገር ነበር። ይሄ ማለት ደግሞ ሀይሚ እንግዲህ ካንታ ከራስክም ቢሆን መውጣትና እንዲሁም ደግሞ መግባት አለብኝ። ስለዚህ እስከመች ድረስ እንደዛ ይቀመጣለሁኝ እኔ ካንታ እኩል ሊውጣ እያለችው ነበር። ነገር ግን ብሩክ እንግዲህ ጸኑ አሁን ከኔ ወጣሽ ማለት ብለሽ ደግሞ ሰው ምንድነው እንዳይል ይፈራለሁ። ስለዚህ አንቺ አትወጪ መፈለግሽውን ነገር ሁላ እኔን ጠይቀኝ እኔ እያመጣሁልሽ አይደል ወይ እያላት ነበር። ለማንኛውም የዛሬው ቪዲዮ በጣም ደስ ብሎኛል። ይሄም ማለት ጓደኛው ፍጹምና ይሄ አንድ ማን ነበር ሲሙ እሱ ሲመክሩትና እንዲሁም ደግሞ ሲሉት የነበረው ነገር እምሬን በጣም ደስ ብሎኛል። እስቲ ምን አሉት የሚል አብረን የምናይ ይሆናል። ለዚህ ለቤት አዲስ ሆነ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አባራታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ወድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መጥቼላችኋለሁኝ። ሲመጣ ለሁላችንም ግልጽ የሆነ ነገር ነው ብዬ ነው ማስበው። ይሄም ማለት ምን መሰላችሁ? እንግዲህ በቃ ጠለፋው ደስ ቢልም ምክንያቱም ብሩክ ለመጥፎ ነገር ስለሊሆና እንዲሁም ደግሞ አብሮ ለመኖር ለነሱ ለሁለታቸው ፍቅር ብሎ ስላደረገው ደስ ቢለንም እንኳን ነገር ግን ደግሞ ትንሽ ከራሲ እኩል ሊውጣ ስትለው እንዲሁ ከኔ እኩል ወጥተሽማ አንቺን ያንቺን ነገር ማሻጣሁትና ከዛን ሰው ቦታ ደርሳሽ እሪ ልትይብኝ ነው ብሎ አትወጪም ብሏት ነበር። በዛ ነው ዛሬ ፍጹምንና እንዲሁም ደግሞ አንድ ሰው ማን ነበር ሲሙ እናንተ ሲሙን ብዙ ላቀውም አዲስ ዛሬ ነው ያየሁት ገና እሱ ነበር። እንግዲህ አንተ ጥፋተኛ ነህ። ይሄም ጥፋተኛ የሆንከበት ምክንያት እጇን ይዛ አንተ የሄድከበትን ወይም ደግሞ እሷ የምትፈልገውን ቦታ እጇን ይዛ የምትንቀሳቀስ ከሆነና እጇን ይዛሃት የምትሄድ ከሆነ ምንም አይነት ነገር አይፈጠርም ነበር። ነገር ግን ደግሞ አንተ ይሄንን አላደረክም። አሁንም ይህንን ነገር እንድታደርገው እነግርሃለሁኝ። ምክንያቱም አንተ እጇን ይዛ ከሄድካ እሷ ምንም ልታደርግም ምንም ማድረግም አትችልም። ስለዚህ ይሄ ነገር ልክ አይደለም፣ እንዲሁም ደግሞ ትክክል አላደረከም እያለው ነበር። በነገራችን ላይ ይሄ የሱ ንግግር ለብዙዎቻችን ደስ ይለናል ብዬ ነው ማስበው። ምክንያቱም እናንተ አንድ ቤት ተዘግቶ ያኒ መቀመጥ በጣም ከባድ ነው። ወይም ደግሞ እንደዛ ጓደኛ የሚመጣ የለም የሚያጫውታችሁ የለም። አንድ ሰው ብቻውን አንድ ክላስ ቁጭ ብሎ መቼስ እሱ ብሩክ ወንድ ልጅ ነው። ቁጭ ብሎ ከሷ እኩል አይደለም እንትን የሚለው ይወጣል ይገባል። እሱ በወጣበት ሰዓት እሷ ደግሞ ብቻዋን ነው። ውጭ የምትወጣ ነገር የለም። በርታ ተቆልፎበት ነው ያለችው። ስለዚህ በጣም ይከብዳል። ለማንኛውም እናንተ የምትሉት ነገር ካለ እኔ በጣም ነው ደስ ያለኝ። ያኒ ካንታ እኩል ወጥታ እንድትገባ ወይም ደግሞ የፈለገችበት ቦታ እጇን ይዛ እንድትወስዳት ሲለው እምሬ በጣም ነው ደስ ያለኝ። ለእናንተ እኔ እንጃ፣ ግን እኔ ደግሞ በጣም ደስ ብሎኛል። ሀይሚ ማለት አስተዋዋሽና እንዲሁም ደግሞ የልጅ አዋቂ ጎበዝ ልጅ እንደሆነች ሁላችን ነው አብዛኞቻችን ማለት ይቻላል አብዛኞቻችን የምናውቀው ነገር ነው። ነገር ግን ደግሞ አንዳንድ ልጆች ምናልባት አዲስ የምታዩዋትና እንዲሁም ደግሞ መጀመሪያ ጊዜ የምታዩዋት እናንተ የሆነ ነገር ልትሉ ትችላላችሁ እንጂ ከመጀመሪያው ጀምሮ አስተዋይነቷን እንዲሁም ደግሞ የልጅ አዋቂ መሆኑዋን ከተረዳችሁ እናንተ ይሄ ነገር ለሷ አይገባትም። ይሄን ነገር እንደዛ ማደረግም አልነበረባትም፣ እንደዛ ማድረግም አልነበረባትም ትሉ ይሆናል። ገባችሁ አይደል? ነገር ግን ደግሞ አንዳንድ ልጆች ምናልባት መጀመሪያ ሲታዩ ትንሽ ሁኔታው እንትን ሊያደርጋችሁ ይችላል። ለማንኛውም እኔም ሀይሚ እንደዛ ተቆልፎባት አንድ ቤት መቀመጧ በጣም ነው እንትን ቅር እያለኝ የነበረው። እናንተ አላቅም ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጠው። በያላችሁበት ሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ።